ሰላም አለይኩም ቤተሰብ እንዴት ናችሁ? አልሐምዱሊላህ እኔ በጣም ደህና ነን። በእርግጥ ጠፍተናል፣ ትንሽ አልተመቸንም ነበር። ብዙ ነገር ተፈጥሯል። እንግዲህ እንዳያችሁት ያን ሁሉ ነገር እስክናስተካክል ምን እስክንል ነበር የጠፋ ነው። አልሐምዱሊላህ ሁሉም ነገር ተስተካክሏል እያስባለሁ። ያው እነሱም የማይተውን ከሆነ እንመለሳለን። እኛም ግን በእኛ በኩል ያለውን ነገር ጨርሰናል፣ አስተካክለነዋል እና ዛሬ የመጣሁት ወንድሜ ለእኔ ሲል በጣም ብዙ ነገር ሆኗል። በጣም ብዙ ነገር አሳልፏል። ምን ብዬ እንደምነግራችሁ አላውቅም። ያው እንደምታዩት ነው፣ ብዙ ነገር ሆኖልኛል እና የሆነች ብዙም ባይከብድም ብዙም የሚጠበቅ ነገር ባይሆንም ያው የአቅሜን የሆነች ነገር ልሰጠው አስቤያለሁ። ያው በጣም የሚካበድ ነገር አይደለም፣ ግን ያው ባለኝ አቅም የአቅሜን ያህል ላድርግለት ብዬ ነው። ወንድሜ ማለት ለኔ ከምነግራችሁ በላይ ነው። በቃ ያን ሁሉ ነገር አድርጌበት እንኳን እንደዛ ሲሆንበት ዝም ብዬ እያየሁት እንኳን ጀርባውን ያልሰጠኝ ለኔ ብሎ ብዙ የሆነ ሰው ነው። ምን ብዬ እንደማስረዳችሁ አላውቅም። ብቻ ለኔ በቃ አለኝ፣ መከታዬ፣ ሁሉ ነገሬ ነው ወንድሜ ማለት። እርግጥ ይሄ ነገር ለሱ ጦታ ያንሰዋል እንጂ አይበዛበትም። አቅሙ ቢኖረኝ ከዚህ በላይ ባረግለት እውነት ይገባዋል። ለኔ ብዙ ነገር የሆነልኝ ነው። ብዙ ሆኖልኛል። እንደዛ ሆኜ ቢዋን እንደዚያ ሲያደርገው እኔ ጸጥ ብዬ እያየው እንኳን ለምን ዝም አልሽ ብሎ ጀርባውን አልሰጠኝም። ተከራክሮልኛል፣ ከጎኔ ቆሟል እና ቢዋን ደግሞ ምን እንደምላችሁ አላውቅም። በእርግጥ ሰው ሲያፈቅር ምንም ነገር አይታየውም፣ ምንም ነገር እንትን አይለው የሚባለው ነገር እውነት ነው። እኔም በሰዓቱ በጣም ወድጄው ነበር። በጣም ከሚባለው በላይ ለሱ ቦታ ነበር። ግን ምን ማድረግ ይቻላል? አሁን ነው የተረዳሁት እነዛን ነገሮች። በጣም ነው በራሴ ያፈርኩት። ምን ሆኜ ነው እንዲስኮን ድረስ ብዬ ነበር። በጣም ነበር በራሴ የተናደርኩት ሁላ ማለት ነው። አልሐምዱሊላህ ያው እሱንም ከህይወቴ ያስወጥቼዋለሁ። ወደኋላ አልመለስም። ግን እውነት ለመናገር በቃ ከሰው የማይጠበቅ ነገር ነው ያደረገው። በጣም የወረደ አይነት አስተሳሰብ ነው ያለው። እኔ በሰዓቱ አፍቅሬው ነበር፣ ወድጄው ነበር፣ አልክድም፣ አላመንኩም። በቃ ምንም ቢያደርግ የሚበልጥብኝ ፍቅሩ ነበር። ያን ውሳኔ በመወሰኔ ነው አሁን ላይ ሰለቢዋን የተረዳሁት። ከወንድሜ ተደብቄ ያን ነገር በማድረጌ እኔ ያሰብኩት እሱን ወደ እኔ ለመመለስ ነበር። ግን የእሱን እውነታ የእሱን ምን ብዬ ልንገራችሁ፣ የእሱን እንትን እንድረዳ ነው ያደረገኝ። ወንድሜ ሲለፋ የነበረው እኔ ግን አላምን ብዬ ስቸገር የነበረው ነገር እንዳይ ነው ያደረገኝ። ምንም አልለውም፣ አላህ የስራውን ይሰጠዋል አውቃለሁ። እና እስካሁን ደግሞ ጠፍተን የቆየነው የልጁን ጉዳይ ምናምን እስክንጨርሰው ነበር። ያው በሌላ ነገር እንምጣ ብለው ካላሰቡ በስተቀር የልጁን ነገር ፈተነዋል፣ እንደሚሆን አድርገናል። ያው የሰው ልጅ ይዘው አይቀመጡ። በእርግጥ የሰው ልጅ ነው፣ መመለስ አለባቸው፣ ይሄ ግዴታቸው እና አሁን ያለፈውን ነገር ልተወውና ሰለቢዋን ላውራ ብል ብዙ መጥፎ ነገር አወራለሁ። ግን ኢንሻአላህ አሁን ደህና ነኝ። ተላቅቄያለሁ ይቻላል። በቃ ወጥቶልኛል አይባልም፣ ግን በጣም አስጠልቶኛል። በጣም ከሚባለው በላይ ማለት ነው አስጠልቶኛል። ምንም አይደለም፣ ያው ለበጎ ነው፣ አስተምሮኛል እና ያለፈውን እንተውና ባለች በዚህ ነገር ወንድሜ ላስደስተው ያስቤ ነው። ደውዬለታለሁ። ሁሌም እንገናኝበት ቦታና ብዬ ጠርቼዋለሁ። የትም እንዳትሄዱ፣ እስኪመጣ አብራችሁን ቆዩ። እሺ ቤተሰብ በድጋሚ መጥቻለሁ። ወንድሜም እየመጣ ነው፣ ደርሷል እና ዛሬ በጣም ደስ ብሎኛል። አላውቅም፣ በእርግጥ ትልቅ ነገር አይደለም አይደል? ከኔ መምጣቱ ራሱ ያው እንደ ትልቅ ነገር ያየዋል ብዬ አስባለሁ። ብቻ ደስ ብሎኛል። እየመጣ ነው
ብናገር አላፍም ያንቺን ታላቅነት ያንቺን ልዩ ፍቅር ያንቺን ልዩ ክብር ሁለት እናት አለኝ እያልኩኝ ወደቴ ልደቴን በክብር ማመን እስኪያቅተኝ በፍቅርሽ ደግፈሽ ለዚያ አብቅተሽኛል ለዚያ አድርሰሽኛል ከእናቴ በማያንስ ተጨንቀሽ አመጠሽ ዳግም ወለድሽኛል የእናቴ ምትክ ፍቅር መኩሪያዬ የነፍሴ ጸዳል እምነት ኑሮዬ ምን ያግደኛል በጠራሽው እንደዚህ ስትስቅ አይቻታለሁ። በጣም ደስ ብሎኛል ከልቤ ነው። ምንም በተመለከተ ነበር ዛሬ እንጃ ስሜት ሳስበው ደስ አለኝ እና ደህና ነህ ግን ደህና ነህ አንተ ራሱ የሆንሽው ነገር የለማ የለም በጣም ደህና ነኝ ማመን አልቻልኩም እኔ ራሴ ምንድን ነው እንደዚህ አልሐምዱሊላህ ደህና ነኝ እኔ አትልም ተመሰገነ ምን መስሎኝ እቺን ደስታ ለማግኘት ስንት ጊዜ ነው የፈጀብን አንተም ደህና ነህ እኔ ደህና ነኝ ምንም ችግር የለብኝም እግዚአብሔር ይመስገን ከዚህ በኋላ ለሚመጣው የሚጠብቀን ነው የሚባለው አሜን 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 ምንም ነገር ካልደረሱብን ማንንም ጋር እንደርስም ከደረሱብን ግን ከዚህ በኋላ ማንንም አንለቅም ማለት ነው ቤተሰብ አታስቡ እሱን ተውት እኔ ራሴ አልለቃቸውም እኔ ደግሞ አልፈራም አላፍርም አልሸማቅቅም ዋጋችሁን ታገኛላችሁ ይለውልሽ በፍቅር ለመጣ በፍቅር እንመልሰዋለን በጸብ ለመጣ በጸብ አንሰማችሁም ከዚህ በኋላ ማንንም እቺን ደስታችንን ለመንጠቅ ምንም አቅሙ የላችሁ ታውቃላችሁ ማን እንደሆናችሁ ደግሞ ስም አንጠቅስም መሸማቀቅ ማፈር መሄድ ካልፈለጋችሁ ህይወታችሁን በሰላም መምራት የምትፈልጉ ከሆነ እኛ ህይወት ላይ አትድረሱ ስማችሁን መጥቀስ ስላልፈለግን ነው እኛ እንደዚህ ሰላም ነው በቃ ሰልችታችሁ አንፈልጋችሁም ባጭሩ ስማችሁን መጥራት ራሱ አስጠልቶናል በፍቅር ለመጣ ግን ሁሌም በቤታችን ክፍት ነው ለማንም ግን ሰላም ነው የምፈልገው ጸብ አንፈልግም አንቺን ደግሞ ማንም እንዲነካብኝ አልፈልግም እሺ ማንም አይነካኝም አታስብ ደህና ነሽ አለሁልህ አዲስ ነገር አለ ምንድን ነው ዛሬ በመጀመሪያ ዝም ብዬ ነገር ልበል ብዬ አላውቅም ግን በጣም እንደምወድና እንደምኮራብህ ልንገር አትሽኮርማ አንቺ ምንድን ነው የምትኮረመው ጉድ እኮ ነው እናቴ እንደሆንሽ ረሳሽው እንዴ እና ደስ ካለኝ ደስ እንዲልህ ነው እኔ ደስ ሲለኝ ደግሞ አንተንም ማሞገስ ደስ ይበልጥ ደስ ያሰኘኛል እኔም በጣም ነው የምወድሽ የማከብርሽ በቃ ስታዝኚ ማየት አልፈልግም ከዚህ በኋላ በቃ ህይወትሽን እንዴት ነው በቃ የተስተካከለ ህይወት እንድትኖሪ ነው የምፈልገው እሄዳለሁ የምትይውን ማሰብ እንድትታይ እግዚአብሔር ካለ እኮ ማን ያውቃል ሰርተን እዚህ በሀገራችን መለወጥ እንችል ይሆናል ያው ነገሩ ቀላል አይደለም በጣም ይከብዳል ግን ደግሞ በቃ እኔም ዛሬ አንቺ በጣም ትልቅ ነገር ይዤ ነው ኧረ ማትገመቺው ነው ማለት ነው እኔም ላንተ ሰርፕራይዝ አለኝ ዛሬ የምርሽ ነው ዛሬ እንደ ሰርፕራይዝ በሰርፕራይዝ ያበደ ነው ለዛ ነው ደስ ያለኝም ሰርፕራይዝ አለሽ ለኔ ምንድን ነው እጅሽን እንደ ሰነፍ ተማሪ ደብተር የደበቅሽ እኮ ነው ምንድን ነው ቋሚ ደበቅሽ ቆይ አትየው እሺ ምንድን ነው በእርግጥ አይመጥንም ያንስብሃል በጣም ያንስብሃል እኔ እኮ አሁን ራሱ እንዴት ነው እወዳለሁ ስትይኝ የተሰማኝን ስሜት አይተሻል አይደል ምንም ሀሳብሽን ነው የማየው እኮ ምንም ነገር ለኔ ማድረግሽን ሳይሆን ሁሌም ከጎኔ እንድትሆኚ ነው የምፈልገው ከዚህ በኋላ ለኔ ሰርፕራይዝ የለም እኔ ሁሌም ከጎኔ 5 ዓመት ሙሉ በጣም ብዙ ነገር አተናል አንቺንም አተነሻል በጣም ብዙ ነገር ተሰቃይተናል እኛ እኮ ገብቶሻል አንቺ አጉድለሽናል ያን አንቺ እኛም ሙሉ ልንሆን አንችልም ይሄን ያህልም በጣም ብዙ ቤተሰብ አይደለም ማለት እኛ በጣም ትንሽ ነን ዛሬም ደግሞ አንቺን ስናጣሽ አስብ እና ከዚህ በኋላ በቃ እኔ ከጎኔ ላጣሽ አልፈልግም እንድትጎጂም እንድታዝኝም አልፈልግም በቃ አሁን እንዴት ነው አሁን አንቺ ህፃን ልጅ አይደለሽም እኔ አንቺን መቆጣት መምታት ምናምን አልችልም ነገሮችን በራስሽ ማድረግ የምትችይ ትልቅ ሴት ነሽ ግን ራስሽ ይጠቅመኛል ይጎዳኛል ብለሽ የምታስቢው ባለፈው በጣም ነው ያኮራሽኝ ለምሳሌ በራስሽ ነገሮችን ለመፈተን ብለሽ እኔ ራሴ ማዘን አላየሁም በሰዓቱ ህፃኑን ሳይ ምናምን ነገሮችን ማመን ለኔ በጣም ከብዶኝ ነበር ግን በቃ አንቺ የሄድሽበትን ርቀት በነገሮች እርግጠኛ ለመሆን
ከዛ በራስሽ ወስነሽ በቃ እንዴት ነው በራስሽ መቆም እንደቻለሽ ነው ያሳየሽኝ። ገብቶሻል? ታላቅ ወንድምሽ በጣም ነው የኮራብሽ። ከልቤ ነው የማወራው። በቃ እኔ እንጃ እኔ ይሄን ሁሉ ነገር አስበሽ እኔ ራሴን ነገር በቃ ትቼዋለሁ። ገብቶሻል? ልጁ እንዳጎት በቃ እንዴት ነው አምኜ ተቀብዬ ነበር ለማኖር በጣም ብዙ ነገር ሳስብ ያደረጉትን ነገር ሳይ አንቺ የሄድሽበትን ርቀት የወሰድንበትን መንገድ በጣም ነው ያኮራሽኝ። በእውነት በጣም ብዙ ነገር ይገባሻል። ከልቤ ነው። ያ ደግሞ ያ ተንከሲስም ምንም ጭራሽ አይመጣውም በቃ ከአንቺ ጋር ማለት ነው። እንኳን ምን እንጃ ምር በቃ ገብቶሻል? አንቺ የሚያፈቅርሽ ከሆነ እወድሻለሁ የሚልሽ ከሆነ እኔን ሊያከብረኝ ይገባል አይደል እንዴ? ለአንቺ ስሜት ምናምን ቢኖረው ይሄ ምንም የሰፈር ወጠጤ ነው። ምንም በቃ እኔ እንጃ እኔ ከእንደዚህ አይነት ሰው ጋር አንቺን ማየት አልፈልግምም አልጠብቅም። የሄድሽበት ርቀት ከህይወታችን ያስወጣሽበትን መንገድ በጣም ነው ያኮራሽ ከምነግርሽ በላይ ማለት ነው። በዚህ ልክ ትሄጃለሽ ብዬ አላሰብኩም። አይደለም ነገር ግን እንደዛ አስቤ አልነበረም። ነገሮች ወደዛ እንትን ተቀየሩ እንጂ እንደዛ አስቤ አልነበረም። እኔ ሀሳቤ ነበረ እሱን ለመፈተን ነበረ። ምናልባት ለመመለስ ምናልባት ልጃችንን ሲያይ ልጅ አለኝ ስለው ወደ እኔ ይመጣል የሚለውን አስቤ ነበር። ግን ደግሞ ማንነቱን አሳየኝ። ልጁን መጠቀሚያ እኮ ነው ያደረገኝ። እኔ ማለት ይሄን ያህል ክፋት አልጠበኩም። እኔ ጭራሽ አልጠበኩም ነገር ነው የሆነው። እኔም ሌላ ነው ስንት ነገር ይላል። ጭራሽ ወደ ገንዘብ አዞሩት። ወንድሜ ስንት ዓመት የለፋበትን ስንት ዓመት የደከመበትን ስንት ዓመት ብዙ ነገር የሆነበትን አካውንቱን ራሱ ፈለጉት። በጣም ያናደደኝ ይሄ ነው። ብር እንደምንም አልመሰለኝም ታውቃለህ። ምክንያቱም በእርግጥ አልጠበኩም ብር ይጠይቃል ብዬ፣ ግን ደግሞ ይሄ ደግሞ ባሰብኝ በጣም። ይሄን ጭራሽ አልጠበኩትም። ከባድ ነው። እኔ እኮ ኦልሬዲ አካውንቴን ልሰጣቸው እኮ ዝግጁ ነበር። ለምን ሲባል ያሳፈረኝ እንዴ መሰለሽ፣ ህፃን ልጅ ነው እዚህ ጋር ያዙት። ህፃን ልጅን ይዘው እንደ ማስፈራሪያነት መጠቀም ማለት በጣም የክፋት ጥግ ነው። አንድ ምንም ማያውቅ ልጅ ራሱንም እንኳን ምን በቃ በስነ ስርዓቱ መመገብ ማይችል ህፃን ልጅ ይዘው ለድርድር ለገንዘብ ማቅረባቸው በጣም ነው ያሳዘነኝ። የእሱ ሞኝነት ደግሞ በእርግጥ እኔ እዛ ሂጄ ስንት ዓመት ቆይቻለሁ። በጣም ብዙ ዓመት ላስብበት ቢል እንኳን እኮ አይሆንም። ጭራሽ እንደው ኧረ ልጅ የለኝም ማለት ነበር የነበረበት እንጂ ጭራሽ ልጁን ወስደው ማስፈራራት ምናምን። በየትኛው ሰዓት የተረገዘ ልጅ ነው የሚወለደው? ይቅር ይበል። ግን እውነት ማሰቢያ የለውም ሌላ ምንም አይደለም። ከህይወትሽ በማስወጣትሽ በጣም ደስ ብሎኛል። የምሬን ነው። በጣም ነው ራሱ በጣም መጀመሪያ ልጅ አለኝ ስትይ እኮ የነበረው እሱ ጋር ያለውን ስሜት አይተሻል። በጣም ነው ገፍታትሮን ሄደው ምናምን ለማመን እንኳን ሆን ብሎ መጥቶ ነው ልጁን ከኛ ገብቶሻል። ተዘጋጅቶበት መጥቶ ነው ልጁን ከኛ ያነጠቁን። መጠቀሚያ ያደረጉት ገንዘብ ሊያገኙበት ነው የፈለጉት። በጣም ይሄ ደግሞ የክፋት ጥግ ነው። ብቻ ተመልሰው በእኛ ህይወት እንዲመጡ አልፈልግም። ተመልሰሽ ወደ እሱ የሚሄዱ ሀሳብ አለሽ? ወደዛ ወጠጠ አላደርገውም ብቻ ሳይሆን ጭራሽ ሀሳቡም የለኝም። አላደርገውም። እኔ ደግሞ ከዚህ በኋላ እህቴን ማንም ሰው እንዲነካብኝ አልፈልግም። እንኳን መንካት ቀና ብለው ማንም ሰው እንዳይብኝ አልፈልግም። እየሰማ ለቢሆን ወይ ስም ጠራ። ላንተ ነው። ለሁላችሁም ነው። ለሱ ብቻ ሳይሆን በእህቴ ልትመጡብኝ የምትፈልጉ ሰዎች ካላችሁ አድቡ፣ ስራችሁን ያዙ። ማታውቁትን የኔ አካልን ነው የምሆንባችሁ እና ብቻ ከዚህ በኋላ ህይወታችንን በስነ ስርዓት እንመራለን። አንቺም ወለም ዘለም አትያትም። ሰምተሻል አይደል? ወለም ዘለም ማለት ነው። አይሰማ ላይ ደግሞ ያለው አሁን ከቁጣም ባሻገር ደግሞ በጣም ብዙ ነገሮችን ያሳይሻል። ቅድም ደግሞ ራስሽን በራስሽ መቆም ትችይ ሴት ነሽ ተላልኩሽ ነገሮችን ተማምነሽ በዛ ላይ ተማምነሽ ማድረግ ትችያለሽ ማለት አይደለም። አሳራሽን ነው ማለት አንተ የሚያሳፍር ነገር ምንም አላደረገም ከዚህ በኋላ እና ልስጥ ወይስ ገስ ታደርጋለህ? እኔ መገመት ላይ እስከዚህ ነው። ምንም የማውቀው ነገር የለም። ምንድን ነው? እሺ ትልቅ ነገር እንደጠብቅ ብያለሁ። ምንም እኔ እኮ አልኩሽ ምንም ነገር ይሁን ማሰብሽ ብቻ ነው ያወጣው። ትልቅ ነገር እንዳደረግሽልኝ ነው የምቆጥረው። እሺ አይኔን ጨፍና አይኔን ልጨፍን? ምንድን ነው? በቃ ጨፍን። እያየህ ነው ሲጀመር አውቃለሁ። እያየህ ነው። ተው አትስሩ ትንሽ። አሁን መዞር ትችላለህ። ወደ አንቺ ነው። ምንድን ነው? አይዋ
ሸርት ገዛሽልኝ? ያ በስንት መከራ መሰለ ሳይዝህን ለማወቅ ይሄን ነው ትንሽ ነገር ያልሽው? በጣም ትልቅ ነገር ነው። በጣም የሚያምረው ባለኝ በአቅሜ ይሄን አስበሽ ስላደረግሽልኝ። የኔ ደግሞ ከዚህም ከፍ ያለ ነው። ያስደነግጥሽ ፌንት ልትበይ ትችያለሽ። ጓጓ በጣም ነው ጓጓው። ጓጓሽ? ወላሂ ጓጉቻለሁ። ትንሽ በደንብ መጓጓት አለብሽ ነገር ለማግኘት። ምንድን ነው? ቶሎ በላ ይታል። በጣም አመሰግናለሁ። በጣም ደስ ብሎኛል። ማርያም ከልቤ ነው። በጣም አመሰግናለሁ። እንጃ በጣም ረጅም ማንም ሰው ስጦታ ሰጥቶኝ አያውቅም። ረጅም ጊዜ ማለት ነው። ከዚህ በኋላ ብዙ እና የታለሽ ገርሞኛል። ሲጀመር ማለት እኔ ያሰብኩት ጋር አንቺም አስበሽ ይሄን ነገር ማምጣትሽ ምናምን ገርሞኛል። ግን እኔ እንደዚህ የሚሰጥ ነው ወሰደ ይሄ የሚቀመጥ አልገባኝም። ዝግጁ ነሽ? አዎ እርግጠኛ ነሽ? በጣም እኔ ተመልሼ እመጣለሁ። እስከዛ አንቺ ከቻልሽ ትንሽ ቆይተሽ ወደዚህ ዞሪ ጀርባሽን ትስቂኛለሽ። አሁን ትንሽ ቆይተሽ እኔ ስነግርሽ ማለት ጀርባሽን እንደውም ሰተሽ ነው። ተዘጋጀሽ? በቃ እንዳዘሪ እንዲሁ ቀላል ቶሎ በላ እንትን ታውቂሽ ይችላል። አንቺ ታውቂያለሽ እንዴ? ታውቂያለሽ እህቴ? ወይኔ